ልታመጣ አልቻለችም። ጭራሽ እኮ እያፈጠጠችብኝ እኮ ነው ልታወራኝ የሞከረችው። ቀጥና የኔ መዝረክረክ ነው። በቃ ኤቢ ዳጣ የሰላም ልጅ መሆኗ ማወቋ አይደል? መቶ ነው ያፈጠነው እሱ ነው። ኤቢ ማወቋ ነው እንጂ እሱማ ተደብቆ አይቀርም። በቃ አባዬ ሰላምን አውራት። ውሸት ነው እንበል። በቃ ይሄ ሁሉ ወረቀት ሁሉም ነገር ውሸት ነው እንበል። ሰላም ዳጣን ልጅ ያለቻት በተፈጥሮ ልጇ ሆና ሳይሆን በቃ እንደዚህ ስለወደደቻት ነው እንበል። ቆይ ናታን እንዲህ ብንላት ማርታ ታምነናለች? አዎ አባዬ በቃ ኤቢ ያየችው ነገር ልክ እንዳልሆነና ሰላምም እንዳልጻፈችልኝ በቃ ሰላም የሰጠችኝ ወረቀት ላይ ልጄ ብላ የጻፈችው የምር ልጇ ሆና ሳይሆን እንደዚህ ስለወደደቻት እንደሆነ ብቻ ለመናገር ነው። በቃ እንደዛ ይሻላል ናታን። ትንሽ ጊዜ ካገኘው እኔ ራሴ ለማርታ እውነቱን አረጋግጬ እነግራታለሁ። አባዬ በቃ ስማኝ፣ ለበጎ ከሆነ መዋሸት ጥሩ የሚሆንበት ጊዜ አለ እንዴ። እማዬ አንድ ነገር ከምትሆን ይህን የመሰለ ቤተሰብ ከሚፈርስ አባዬ በቃ እንካድ። ስላሸሽ ነው እማዬ። እና ደግሞ ተጠያቂዎቹ ዳጣና ሰላም ናቸው። ህይወትን አልሸሽግም የሰማሁትን አልደብቅም በማለት ቤተሰቡን አፈርሳለሁ አተራምሳለሁ ብላ የተነሳችው አቢጌል ደረጀ ዛሬም እንግዲህ ለእናቷ ለመናገር አልታቀበችም። በመጨረሻ አቶ ደረጀ ባዶ ቤት ዘግቶ ቢያስፈራራትም ቢያሰቃያትም ቢገርፋትም ቢመታትም ቢቆጣትም ቢመክራትም ምንም ነገር አልሰማም ያለችው አቢጌል ደረጀ በመጨረሻም እንግዲህ እንዳትናገር የነገራትን አባትየዋ ወይም ደግሞ ያየችውን ሚስጥር ለወይዘሮ ማርታ ለእናቷ ተናግራለች። በመጨረሻም እንግዲህ ወይዘሮ ማርታ ምንድነው የተደበቀው ቤት ብዙ ነገሮች እያመለጡኝ ነው። ብዙ ነገሮች የተፈጠረው ነገር ግራ እየገባኝ ነው። ለምን አትነግሩኝም? ለምንድን ነው እኔ ይሄን ያክል ቤት ውስጥ ኢባዳ የሆንኩት? በምን ምክንያት ነው? እያንዳንዳችሁ ሁላችሁም ታውቃላችሁ። እኔ ግን የዚህ ቤት ሚስጥር እየገባኝ አይደለም። አንተስ ደግሞ ብትሆን ደሬ እስከ መቼ ይሄን ጭንቀትንና ይሄንን ሐሳብ ይዘት ትቀጥላለህ? ተናገር። ለምን እኔንስ ተጨንቃችሁ ታስጨንቁኛላችሁ? እናንተ ሳውቃችሁ ነው የምትጨነቁት ማለት ነገሩ ይሾ ገብቷችሁ፣ እኔ ግን ሳይገባኝ ይሄን ያክል መጨነቄ ምንድነው? በምንድነው? ለምንድነው እንደዚህ ሆኖ? በማለት እንግዲህ ወይዘሮ ማርታ ቁጣዋን አሰምታለች። ግን አቶ ደረጀ ምንም የተፈጠረ ነገር የለም፣ አቢጌልም እየገረፍኳት ወይም ደግሞ እዚህ ቤት የዘጋሁባት ናታንን አስገድዳ ካላገባህ ቀለበት ካላደረክልኝ በማለቷ ይሄን ነገር ግዴታ ማድረግ ስለነበረብኝ አንድ ሴት ልጅ እንዳንድ በስርዓቱና በወጉ እንዳሳደጋባት ይህ ለኔ አይገባኝም ብዬ ስሜታዊ ስላደረገኝ ስላናደደኝም ተግባሯ በጣም መጥፎ ስለሆነ በዚያ ምክንያት ነው ያሰርኳት በማለት መልሷል። ወይዘሮ ማርታም እና እንደዛ ከሆነ ምን ፈልገሽ ነው አንቺ? ምንድነው የማውቀው ጉዳይ አለኝ በሱ አይደለም ብለሽ የምትይኝ ነበር ያለቻት። እንግዲህ አቢጌል ደረጀ ወይዘሮ ማርታን አይ ማዬ እንደሱ አይደለም በናታን ጉዳይ አይደለም አባዬ ያሰረኝ ሊገልኝ እያለ ነው። ምክንያቱ ደግሞ ያ ሳይሆን ሌላ ነው፣ ሚስጥር አለ፣ ይደብቀሻል። እስከ መቼ ነው የሚጫወትብሽ? እስከ መቼ ይቀልድብሻል? ለዚህ ጉዳይ ደግሞ ዳጣና ሰላም ተጠያቂ ናቸው። ስለዚህ እሱ የደበቀሽ ነገር አለ። እኔ እሱን ነገር ሚስጥር ስላወቅኩበት ላንቺ እንዳልናገር በዛ ምክንያት ነው ዘግቶብኝ የሚያሰቃየኝ በማለት ነበር ያለቻት። ወይዘሮ ማርታም ይሄን ስታይ እስከዛሬ እንግዲህ የሆነ ነገር ሚስጥር አለ ብላ እንኳን ስትጠጋ አቢጌል እንዳትነግሪኝ አልፈልግም፣ እዛው ለራስሽ ያዢው ጥፊ ካጠገቤ በማለት በቁጣ ነበር የምታባራት። አሁን ግን ብዙ ነገሮችን ስለተጠራጠረች ሚስጥሩ ነገርዮሹ ግልጽ ስላልሆነላት ኦኬ ነገርኝ፣ ምንድነው ነገር አታራዝሚ፣ ለምን አትነግሪኝም በማለት ነው የጠየቀቻት። በመጨረሻም አቢጌል ደረጀ እማዬ ላታምኚኝ ትችያለሽ፣ ግን አባዬ ደብቆሻል። የሆነ የተፈጠረ ቤት ውስጥ ችግር አለ። እሱም እንግዲህ ማነው ሰላም የዳጣ እናቷ ናት። ዳጣ የሰላም ልጅ ናት። ይሄ ነገር አስበሽዋል ነበር ያለቻትና ምን ብላ ነበር ማርታ? ምን ማለት ነው? ምን ብላ እንግዲህ ቀጥታ ወደ አቶ ደረጀ ደወለችው። አቶ ደረጀ ደግሞ እንግዲህ በጭንቀቱ በጣም ተጨንቆ ስላየ ናታን ደግሞ ይሄ ሚስጥር ስላወቀ በዚህ መካከል እንግዲህ ለደረጀ አባዬ ይሄ ነገር እንደዚህ ሆና አትጨነቅ፣ ለምን አትክዲም? አንዳንድ ነገሮችን መዋሸት እኮ ለመልካም ከሆነ ችግር የለውም፣ ጊዜውን ጠብቆ ይገለጻል። እስከዛ ድረስ አንተ ቀስ አድርገህ አረጋግጠህ ተነግረታለህ ለማርታ። ስለዚህ ለምን ይሄን ነገር ለሳለዳት ማነው ይቅርታ ደውለህላት ለሰላም መጀመሪያ ሰላም ጋር ተነጋግረን ይሄን ነገር ለምን እንዳልተፈጠረ አናደርግም? አቢጌል ምን ማረጋገጫ አላት?
ያን ወረቀት ስላየች አይደለ ሰላም ደግሞ ልጄ ብላ ያው ያየችው ወይም ደግሞ ያንን ወረቀት ልጄ ናት ያለችው ከማህፀኗ ስለተወለደች ሳይሆን እንዲሁ ልጅ መስላ ስለምትታያት ወይም ደግሞ ዳጣም ከሁኔታዋ በቃ ልጄ ብትሆን ስለምላ ስለምትመኝ እንጂ ሰላም አርግዘው ወልዳት አይደለም ብለን ለምን አንክድም ብሎ በማምጣቱ እንዴ ማርታ ይሄን ነገር ታምናናለች። ናታን ነበር ያለው ታምናለች። አንተም እኔም ሁላችንም ሰላምም እንደዛ ብላ ከነገረቻት ታምናለች የሚለውን ሐሳብ ስላመጣ ደረጀም ናታን በጣም አመሰግናለሁ። አሁን እንኳን ትንሽ ቀለለኝ። ስለዚህ እሺ በማለት ነበር እንግዲህ እነሱ ይሄን እያወሩ ያለ ወይዘሮ ማርታ ደውላ ነበረ። ምክንያቱም ልክ አቢጌል ወዲያው እንደነገረቻት ቀጥታ ለደረጀ የደወለችው ሰው እንግዲህ ለሷ መመለሱን ትቶ ቀጥታ ለሰላም ነው የደወለው ደረጀ። ከዛ በኋላ ሰላምና ደረጀ ካወሩበት በኋላ ይሄን ጉዳይ ምክንያቱም በጊዜው ቀስ ብሎ በሁኔታው ስለሚነገር ሌላ ነገር ሊፈጠር ስለሆነ ሰው ይሄን ነገር ለማርታ ይሄን ማለት አለብን ብለው እንግዲህ ማድረግ ተገደዋል። ግን ይሄ ነገር ብዙ ረጅም ይቆይ አይደለም። አንደኛ አቢጌል እዚህ ጋር በደንብ ጥንቅቅ አድርጋ አውቃለች። ሁለተኛ እንደዋሿት እንትን ትላለች። ሁለተኛ ደግሞ ሰላም በቅርቡ ወልዳ እንደምትመጣ እየተናገረች ነው። ሰው የዛ ሰዓት ከመጣች ደግሞ አለምንም ጥርጥር አንድ ቀን ውላ ሳታድር ነው ሰላም ማን ነው አቢጌል ይሄን ነገር ዲኤንኤ የምታስመረምረው። ስታስመረምር እንኳን ለራሱ አንድ ብቻ አይደለም ዳጣንና ሰላም ታስመረምራለች፣ ደረጀንና ህፃኑን ታስመረምራለች። በዚህ መካከል በቃ በጣም መልሶ ሌላ ችግር መፈጠሩ አይቀርም። ግን እዛ ሳይደርስ ወይም ደግሞ ሰላምም ወደ ሳትመጣ አቢጌል ለማርታ ሳትነግራት አቶ ደረጀ ነገርዮሽን አረጋግጦ ሁኔታዎችን አመቻችቶ ለወይዘሮ ማርታ ነግሯት በይቅርታ በሁኔታዎች በአንዳንድ ነገሮች ነገር እንደሚታለፍ ምንም ጥርጥር የለን ቤተሰቦቻችን። እንግዲህ ደረጀም ይሄንን እንደሚያልፈው ወይዘሮ ማርታም ደግሞ ይሄን ነገር ተረድታ ችግሩን እንደሚፈቱት ጥሩ ነው ብለን በቃ ማለት እንደፈተውት ይህ ቤተሰብ ይሄን የመሰለ ጎጆ ይሄን የመሰለ ትዳር ይሄን የመሰለ ቤተሰብ ይሄን የመሰለ ልጅና ሀብት ቤታቸው ሀብታቸው ንብረታቸው ለነገራቸው ፍቅራቸው ከሁሉም በላይ ፍቅራቸው እንደሚቀጥል ተስፋ እናደርጋለን። ያው ምናልባት ትንሽ ቁርሾ ሊፈጥር ይችላል፣ ግን ደግሞ እሱንም እንግዲህ እንደማን ብለው እንደሚፍቁት መልካም እንትን እንደሚያደርጉት አንጠራጠርም። ወይዘሮ ማርታ በጣም ነው የተረበሸችው። እንትን ለመናገር በጣም ከባድ ነው። ዳጣ ምንም በማታውቀው እንግዲህ እስካሁን እየበላች ነው። ወይዘሮ ማርታ ምን አባሽ እያለች እዛ ጋር ነይ ምንድነው የምታውቂው መስጠት ትላታለች። ደረጀ ምን ሆነ ነው ስትለው በጣም ከባድ ችግር ተፈጥሮ ይላታል። በቃ እንደውም ለማርታ አትንገራ፣ ሲቀጥል እኔ ከዚህ ግድሜ ሄዳለሁኝ እያለች ነው ዳጣ። ከሚገርመው ነገር አቢጌል ደግሞ አሁን ስትወጣ በጣም ከባድ ነው የሚሆነው። ምክንያቱም አንደኛ ናታን ጋር ያላትን ነገር ዳጣና ናታን አሁን አሪፍ ሁኔታ ላይ እንዳሉ ታውቃለች። ሲቀጥል ደግሞ ናታን ድጋሚ አንቺን አልፈልግሽም ብሏታል። በቃ አሁን በጣም ከባድ በቀል ነው የምትፈልገው ሁላቸውንም። ከዛም ባለፈ ደግሞ በቃ እኔ እንጃ በጣም ከባድ ነው የምትሆነው። በተለይ አቢጌል ከዚህ ስትወጣ ቤተሰቡን ለማተራመስ እንደ በቃ ብዙ ነገሮች እንደምታደርግ ነው የምንጠብቀው። ግን ደግሞ ሁሉም ነገር በትዕግስት እንደሚያልፉት ተስፋ እናደርጋለን። እንግዲህ ናታንን ብዙ ነገር ነው የምትፈታተነው እርግጠኝነት አቢጌል። እንግዲህ ይህንንም በሁኔታዎች አልፈውት ዳጣና ናታንም በፍቅራቸው ማርታና ደረጀም ችግራቸውን ፈተው በህይወት በፍቅራቸው እንደሚቀጥሉ ተስፋ እናደርጋለን። ውድ ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። እወዳችኋለሁ ቤተሰቦቼ። ላይክ ማድረግ አይረሳ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። እወዳችኋለሁ። ባይ ባይ። እና ቤተሰቦቻችን እንግዲህ እንደምታውቁት እኛም የምንሰራው ያው ተከታታይ ሙሉ ፉል ድራማውን አይደለም። በዚህም እንግዲህ ይቅርታ እንጠይቃለን። ሪአክሽን ነው። ሪአክሽን ብያ ማለት ከነሱ የተወሰነ ነገር እንትን አድርገን ሙሉ ድራማው አይደለም። ስለዚህ በዚህ መልኩ እንድትረዱ ነው የምንለው። ምክንያቱም አንዳንድ ልጆች የሆነ ሙሉ ቪዲዮ እየመሰላችሁ አንደኛ የኛ ቻናሉ እና የነሱ በጣም ይለያያል። ምክንያቱም የነሱ ወደ ከ250 ሺህ በላይ ሰብስክራይብ ያለው ቻናል ነው። እኛ ደግሞ ምናልባችሁ 10 ሺህ ከዛም በታች ነው። ስለዚህ ይህንን እያያችሁ በቃ እኛን ለማበረታታት ነገ በራሳችን ስራ በጥሩ ሁኔታ እንድንመጣ እኛን ለማበረታታት መልካም ከቅንነት አንጻር ካልሆነ በስተቀር አብረን እንደምንሰጠው አስተያየት ለመስጠት ያክል ነው እንጂ ከሌላ አንጻር አይደለም። ስለዚህ በዚህ መልኩ ተረድታችሁን ሰብስክራይብ፣ ላይክ አድርጉልን ፕሊስ ውዶችዬ። ስለምትከታተሉኝ መልካም ሀሳብ ስለምትሰጡኝ በጣም አመሰግናለሁ። ወዳችኋለሁ። ባይ